አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦችን ያለሁ አልሐምዱሊላ። እናንተስ ጋር ስራ ጤንነት እንዴት ነው? ከኔ ጋር ሁሉ ሰላም። እንግዲህ ኑ አብረን ሸንቀጥ እንበል። ያው ረጅም እየሰራሁ እንደሆነ በቀደም ቪዲዮ ሰርቻለሁ ታውቃላችሁ። አሁን በቀን በቀን የምመገበውን ያው ቪዲዮ ለእናንተ ልቀርጽ አስቤያለሁ። እንግዲህ ዛሬ የሚያስፈልገኝ ይሄን ነው ይዤ መጥቻለሁ። አሁን በ24 ሰዓት ውስጥ ሁለቴ እየበላሁ ነው። ደግሞ ሁለቴ የምበላው አንዴ ይሄን ሰላጣ ነው። አሁን ይሄ በኢትዮጵያ ሰላጣ ነው ስሙ አይደል? በይኸስ ነው። ይሄ ደግሞ ጥቅል ጎመን መልፉፍ ነው የሚሉት አረቦቹ። ይሄ ደግሞ አንዲት ትንሽ ሽንኩርት አለችኝ፣ ቲማቲም ቃሪያ ካላችሁ ጨምሩ። እኔ ግን የለኝም ለአሁኑ። ይሄንን ሰዓት ኔን ላይ ነው ይሄን የምበላው በሳውዲ ሰዓት ኔን ከዙሁር በኋላ ማለት ነው። ይሄኛውን ደግሞ አሱር በሁለት ሰዓት ልዩነት ያኔ እንደዚህ አድርጌ አንድ ሳምንት ከበላሁ በኋላ አንድ ሰዓት ያኔ በአንድ ሰዓት ውስጥ በ24 ሰዓት ውስጥ 23ቱን ሰዓት ሳንበላ እንቆያል። በአንድ ሰዓት መመገብ ማለት ነው። ወደዛ እንዲሄድ ብዬ ነው። አሁን ይሄን እንግዲህ የሚያስፈልገኝን ያህል አጣጥቤ ልንጣ ህይወት እንግዲህ የሚፈልገውን ያህል አጣጥቤ ያለሁ። አሁን ለቆራርጥ ቲማቲሙንም ግማሽ ሽንኩርቱንም ግማሽ ነው የጨመርኩት ስለሚበዛ ማለት ነው። ይሄንን ግን ሁሉንም ነው የማረገው ለእንትን ሎሚና ምናምን ስንጨምር እንዲመቸን ከፍ ባለ እቃ ስናዘጋጅ እንዲመቸን ነው ማለት ነው። አያምርም? በጣም ነው የሚያምረው የምር። እኔ አሁን ሎሚ አልጨመርም እንደሚያነስ ስላለብኝ ስለሚያዞረኝ ጅብስ ሮማን ብቻ ነው ለመጨመር ያሰብኩት። ይሄ በጣም አሪፍ ነው። ምንም እንትን የለውም። ያው የሮማኑ ጁስ ብቻ ነው። ይሄን ነው የምጨምረው። እናንተ ግን ሎሚ መጨመር ትችላላችሁ። ጨው ትንሽ እጨምራለሁ እኔ ጅብስ ሮማንና ትንሽ ጨው ነው የምጨምረው። ከዛ ሎሚውን አልጨመርም። እናንተ ግን ሎሚም የተለያየ ሰላጣ ሶስ መጠቀም ትችላላችሁ። አሁን ደግሞ ይሄንን የምመገበው አሱር ነው። ይሄን ለአሱር ነው ያዘጋጀሁት። ሰዓር በዓል ላይ 4 ሰዓት ላይ ነው። ይሄንን ደግሞ አሁን ቁርስ ይሄንን አዘጋጃለሁ ለቁርሴ ማለት ነው። አብረን እንስራ። መጀመሪያ ሰላጣውን እንጨርስ። እንግዲህ ለሰላጣው የሚያስፈልገኝን ያህል ጅብስ ሮማን ትንሽ እጨምራለሁ። በነገራችን ላይ ይሄንን እኔ በጣም እወደዋለሁ። ታውቁታላችሁ የመዳም ቅመሞች። ትንሽ ነው የምፈልገው እኔ ጨው ሲበዛ ብዙም አልፈልግም። ነው ታያችሁት፣ በጣም ብዝት ነው የሚለው። ይሄን እንግዲህ ከተረፈም አስቀምጠዋለሁ ለነገ ማለት ነው። ይሄ አሁን ብዙ ነው። ይሄ መልኩ ቀንሽ እንትን ብዬዋለሁ። ይሄ ደግሞ በጣም ብዙ ነው ተርፏል። ይሄንን ለነገ ይሆናል ኢንሻአላህ። ይሄንን አሁን አስቀምጣለሁ እንደዚህ አድርጌ ለአሱር ማለት ነው። ጅብስ ሮማኑ ነው ትንሽ ጠቆር ያደረገው እንጂ አሪፍ ነው። አሁን ደግሞ ይሄንን ስራ ይሄን አሁን የገብስ ነው ማለት ነው። እንትን የለውም። አሁን የገብስ ነው እንደምታዩት። እናንተ ብትገዙ ቀላል ነው። ሰዎቻችሁ የሚያመጡ ከሆነ ደግሞ አሪፍ ነው። ይሄንም የሚያወፍርም አለው የእንትንም የማያወፍርም ስላለው አይታችሁ ተጠቀሙ ማለት ነው። እኔ እንኳን ይሄን ብዙ ጊዜ አልጠቀምም፣ ያው አንዳንዴ ነው እንጂ ግን ለዛሬ ይሄን
ይህን እንደምታዩት ግማሽ ማንካ ቀድር ይበቃናል። እንደዚህ አድርገን በደንብ ቀብተን ለማሞቂያችን ማሞቅ ነው። አሁን በዚህ መልኩ አዘጋጀው ሻይን እሰራለሁ። ሻይ አክደር በቀን 3 የምታበላችሁ በቀን 3 ሻይ አክደር ሰውነታችሁ እስከሚለማመድ። እኔ በነገራችን ላይ ከዚህ ቀደም ጀምሬ ነበር በቀን አንዴ መብላቱን ለ3 ወር ያህል በልቻለሁ በቀን አንዴ። ለዛ ነው አሁን ቶሎ በቀን 2 ወደ መብላቱ የገባሁት ማለት ነው። ሰውነታችሁ ሳይለምደው መጀመሪያ እንዲህ እንዳታረጉ። ሰውነታችሁ እስከሚለምደው ድረስ አመጋገባችሁን ብቻ አስተካክላችሁ ቀንሳችሁ የምትመገቡትን መጠን በቀን 3 እየበላችሁ በኋላ ነው እንደገና በቀን 2 ከዛ እያልን በቀን አንዴ እቺ በራጂቱ አንድ ፕሮግራም ይዘው ትንሽ ነው። ሻክ ደረኔ ብትኑ ስለሆነ ያለኝ ትንሽ በዚህ ሞከራ አድርገዋለሁ እና ደግሞ የሮማኑ ልጫ አብሮ ትንሽ እንዲፈቀፈቀ ያህል ነው። በነገራችን ላይ ውፍረት ብዙ ነገር ያመጣል ለጤናም፣ አንደኛ ደግሞ ላለባበስ የማይመች በጣም አስቸጋሪ ነገር ነው ውፍረት። ያው እኔ ከ97 በቅርቡ ነው ወደ 71 የገባሁት። ኢንሻአላህ ደግሞ አሁን ከወር በኋላ ወደ 60 ወይም ወደ 63 62 መግባት አለብኝ ብዬ አስባለሁ። ሳያደራችን በዚህ መልኩ ደርሷል። አጥፍቻለሁ እሳቱን። አሁን የሸቃሊት ፍጡር ወይም ቁርስ ተዘጋጅቷል። ሻይ አክደሩ ብትኑ ስለሆነ ትንሽ ይወጣል። አሁን መልሼ እንደገና ስቀዳው ደግሞ እንትን ይላል ማለት ነው። ወይም ደግሞ በማጥለያ ማጥለያ ማጥለያ ትችላላችሁ። እኔ ግን አሁን መልሼዋለሁ። አሁን ምንም ስረክራኪ ነገር የለውም። የሮማኑ ልጫ ስላለ ነው እንደዚህ ትንሽ ቀየር ያለው ማለት ነው። ግን በነገራችን ላይ በጣም የሚያምር ከረን ነው። እንዲህ እያደረግን ስንቀጥል ነበር። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ተከታተሉ። አጫጭር ቪዲዮ ነው ለቀው ከቻላችሁ እስከ መጨረሻው ተከታተሉ።